በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጡመ ልሳን የገዳማችን አስተዳዳሪ፣ ክቡር አባታችን መጋቤ ሐዲስ አባ ገብረ ኪዳን አባ ገብረ ማርያም የገዳማችን የስብከተ ወንጌል ኃላፊ፣ ታላቁ ሊቅ የኔታ መጋቤ ሐዲስ እሸቱ የሰዋስው ብርሃን መንፈሳዊ ኮሌጅ የመጻሕፍት መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የመልአኩ የቅዱስ ገብርኤል ወዳጆች እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ክብርና ምስጋና ለእርሱ ይሁን። ቃሉን እንድንሰማ በቤቱ እንድናርፍ ደግሞም እሱን እንድናስበው ደግሞም እንድንጽናና እንድናመሰግነው እንድንዘምርለት የጠራን በቃል ኪዳኑ የታመነ አምላካችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ታላላቅ መምህራን አሉ። እኔ እንደ መግቢያ ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። ሰፊ ትምህርት በታላቁ ሊቅ ኋላ ላይ ይሰጠናል። እኔ እንደ ስታርተር ነው የሚባለው አይደለም፣ እንደሱ እንደ ማስጎምጃ እንደሱ ጥቂት የእግዚአብሔርን ቃላት አሰማችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 24። በዚህ ቃል መነሻነት ጥቂት የእግዚአብሔርን ቃላት እንማራለን። ቤተ ክርስቲያን በሰማይ በምድር አንዲት ናት። የክርስቶስ አካል የሆነች ቤተ ክርስቲያን አንዲት ብቻ ናት። የክርስቶስ አካል አንድ ብቻ እንደሆነች ያልተከፈለች፣ ያልተሰነጠቀች፣ ያልተፈለጠች፣ ያልተቆረጠች አንዲት አካል ብቻ እንደሆነች የክርስቶስም ቤተ ክርስቲያን አንዲት ብቻ ነች። መንትያ፣ ቅጥያ፣ አምሳያ፣ ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የሌላት አንዲት ቤተ ክርስቲያን ብቻ ናት። አንዲት ስትሆን አኗኗሯ፣ ሁኔታዋ የተለያየ አይነት ነው። ሊቃውንት እንዲህ ይላሉ ስለ ቤተ ክርስቲያን ሲገልጹ፣ አንዲት ብቻ ብትሆንም ይዘቷ፣ አኗኗሯ ግን ይለያያል ይላሉ። ለምሳሌ የምትታየውና የማትታየዋ ቤተ ክርስቲያን ይሏታል። የምትታየዋ ቤተ ክርስቲያን እኔና እናንተ አሁን የምንኖርባት ናት።
ጠባ ለኪዳን መሸ ለቁርባን የምንመላለስባት አሁን የተሰበሰብንባት ቅዳሴ የምናስቀድስባት ጉባኤ የምንዘረጋባት ማህሌት የምንቆምባት እሷ የምትታየው ቤተክርስቲያን ናት። ዘ ቪዚብል ቸርች የሚሏት ሁለተኛዋ የማትታየው ቤተክርስቲያን ናት። እቺ የማትታየዋ ቤተክርስቲያን በአይነ ስጋ የማትታይ በሰማይ ጉባኤ ያለች የቤተ ክርስቲያን አካልና ህብረት የሆነች ግን በአይነ ስጋ የማትታይ ነች። እቺ የትኛዋ ናት ካላችሁኝ አሁን በኃይለ ቃሉ በእግዚአብሔር ቃል የጠቀስኩላችሁ ናት። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ተብላ የተጠቀሰችው ናት። ድል የነሱ የሰማዕታት ማህበር ያሉባት፣ ያሸነፉ የሐዋርያት ጉባኤ ያለበት እሷ የማትታየው ናት ወገኖቼ። ሊቃውንት ሲገልጹ ምን ይላሉ መሰላችሁ? የምትታየው ቤተክርስቲያን ከአጠቃላይዋ ቤተክርስቲያን 20% ብቻ ናት ይላሉ። ልድገመው። የምትታየዋ የአጠቃላይዋ ቤተክርስቲያን 20% ብቻ ናት። 80% አትታይም ቤተክርስቲያን። ይሄን በማስረጃ አላሳያችሁ። የትኞቹ ናቸው እነዚህ የማይታዩ ካላችሁኝ፣ አንደኛ በደስታ የተሰበሰቡ አእላፋት መላእክት ወገኖቼ፣ አብረውን ይኖራሉ ግን አናያቸው። ከኛ ጋር ናቸው ግን አናያቸው። በደስታ የተሰበሰቡ መላእክት በዕለተ እሑድ የተፈጠሩ አሁን የማይበድሉ አንድ ጊዜ እንደተፈጠሩ የሆኑ የማይባዙ እነዚህ በደስታ የተሰበሰቡ አእላፋት መላእክት የማይታዩ ናቸው። አንድ ሁለተኛ በአጸደ ነፍስ በገነት ያሉ ቅዱሳን ጻድቃን ንጹሃን እግዚአብሔር ያሳያችሁ ከፍጥረት መጀመሪያ ጀምሮ እስካሁኗ ቅጽበት የተጨመሩ እጅግ በርካታ የሆኑ እነዚህ በአጸደ ገነት ያሉ የማይታዩ ናቸው። ሁለት ሶስተኞቹ በብሔረ ሕያዋን ያሉ ሞትን ያልቀመሱ እንደነ ሄኖክ እንደነ ኤልያስ ያሉ እነዚህም አይታዩም። አራተኞቹ በብሔረ ብፁዓን ያሉ ከወንጌላውያን እንደነ ቅዱስ ማቴዎስ ከባሕታውያን እንደነ አባ ዞሲማስ ያሉ ያዩአቸው ሺህ ዓመት ሲሞላቸው የሚታደሱ ኃጢአት ያልሰሩ በብሔረ ብፁዓን የሚኖሩ እጅግ በርካታ ቅዱሳን አሉ ግን የማይታዩ። ደግሞስ በገጸ መሬት የሚኖሩ ከኔና ከእናንተ ጋር የሚኖሩ ግንስ ወገኖች እኔና እናንተ ማናያቸው ቅዱሳን አሉ። እየኖሩ አብረውን ግን አናያቸው። አብረው ጉባኤ ይሳተፋሉ ግን አንመለከታቸው። ምናልባት በአንድ መቅደስ አብረን እናስቀድሳለን ግን አንረዳቸው። ከገጸ መሬት የተሰወሩ ስውራን አሉ። እንደማን ያሉ? ለበዓል ያልሰገዱትን 7000 ሰዎች ለኔ ያስቀርቻለሁ እንዳለ እግዚአብሔር ያስቀራቸው ሰዎች አሉ። ምዕመናን እኔና እናንተ እኮ እርስ በርሳችን እየተያየን እኮ ነው ተስፋ የቆረጥ ነው። እናንተ እኛ እናንተን እያየን ነው። የማይታዩ እዚህ መቅደስ ውስጥ አሉ። እኔ ሰምቻለሁ። አንዲት እህቴ ነግራኛለች። ታማሚ ናት። እዚህ ኪዳነ ምሕረት ደጅ ትጠናለች። አይቻቸው አላውቅም እዛ ገዳም አለች። ፊት ለፊት የመጡ አለች። ወይ እንዴት ያምራ ግርማ ሞገሳቸው። እስኪ ልሳለም ብዬ ቀረብ አልኩ አለች። መዓዛቸው ደግሞ እንዴት ያውዳል አለች። ተሳልሜ በመገረም ከመቀጽበት ዞር ላለው አባ የሉም አለች። ተሰውረዋል። አጠገባችን ያሉ የተሰወሩ አሉ ወገኖቼ። እነዚህ አምስተኞቹ ናቸው። በየገዳማቱ እግዚአብሔር ራሱ ባወቀ የሰወራቸው
እዚህ አካባቢ እኮ ቅዳሴ ድምፅ ይሰማል ትሉ የለ? እዚህ አካባቢ እኮ የዕጣን ጢስ ይሸተናል ትሉ የለ? እግዚአብሔር የሰወራቸው በገጸ መሬት ያሉ ስውራን አሉ። የቤተ ክርስቲያን ጉባኤ አባላት ናቸው። ደግሞስ ከሰው ተለይተው የሚኖሩ ግሁሳን የሚባሉ ደግሞ አሉላችሁ። ሰው ማያቸው ጤዛ ልሰው ደንጋ ተንተርሰው ድምፅ አራዊት ታግሰው ውርጩን ሐሩሩን ቁሩን ችለው በእኔና በእናንተ መካከል በምድር መካከል ደግሞ የሚኖሩ አሉ። ስድስተኛ ሰባተኛ እኔና እናንተ ነን። በመውደቅ በመነሳት ተስፋ በማድረግ በመቁረጥ በመበርታት በመድከም የምንኖር እኔና እናንተ ደግሞ አለን። እዩ፣ ስድስቱ አይታዩም፣ ሰባተኛዋ ብቻ ትታያለች፣ እኔና እናንተ። ለዚህ ነው 80% የማትታይ ናት ያሉት ሊቃውንቱ። የምትታያለች ግን አንዲት ናት፣ የቤተ ክርስቲያን አካል ናት፣ የቤተ ክርስቲያን ጉባኤ ናት። አንድ ሁለተኛዋስ ተዋጊዋና አሸናፊዋ ቤተ ክርስቲያን ይሏታል። ዘ ሚሊታንት ቸርች ተዋጊዋ፣ ዘ ቪክቶሪየስ ቸርች አሸናፊዋ። ተዋጊዋ የቷ ናት? ይሄው እኔና እናንተ የምንኖርባት ከእኩያት ፍትወታት ጋር ከኃጢአት ጋር እየተጋደልን የምንኖርባት ካላውያን ነገስታት ከአረማውያን ጋር በውስጥ ካሉ በውጭ ካሉ ከአዳያን ጋር በውስጥ ካሉ መናፍቃን ጋር የምንታገልባት እቺ በውጊያ ላይ ያለች ቤተ ክርስቲያን ናት፣ ተጋድሎዋን ያልጨረሰች። ያችኛዋስ አሸናፊዋ ቤተ ክርስቲያን ናት፣ ሴጣንን ያሳፈረች፣ የዘንባባ ዝንጣፊ ይዛ እየዘመረች ያለች፣ ዙፋኑን የከበበች፣ ከድካሟ ያረፈች፣ መከራ ብትቀበል መከራውን ድል የነሳች የአሸናፊዋ ቤተ ክርስቲያን በላይ ያለች፣ ድል የነሳች። ድል ለነሳው በቤቴ አምድ እንዲሆን አደርገዋለሁ፣ ድል ለነሳው መናን መግበዋለሁ፣ ድል ለነሳው በዙፋኔ ያስቀምጠዋለሁ እያለ የተናገረላቸው ድል የነሱ የበኩራት ማህበር፣ ድል የነሱ የመስተጋድላን ሀገር የቤተ ክርስቲያን ጉባኤ ናት፣ ግን በሰማይ አለች። ሶስተኛዋ አይነቷስ የላይኛዋና የታችኛዋ ትባላለች። የታችኛዋ እኛ የምንኖርባት፣ የላይኛዋስ ከመሰዊያው ስር ያለች ዙፋኑን የከበበች እሷ በላይ የምትኖር ልቧን ያሳረፈች፣ እኛስ ልቦናችንን ወደ ሰማይ መንገድ ያቀና ከዛሬ ነገ እንሄዳለን ብለን ተስፋ ያደረግን ሙሽራችንን የምንጠባበቅ በታች ያለን ግንስ አንዲት ቤተ ክርስቲያን ነች። የማትቆረጥ የማትፈለጥ የማትለያይ አንዲት ቤተ ክርስቲያን። ወገኖቼ ቤተ ክርስቲያን የክርስቶስ አካል ናት። መጽሐፍ ቅዱስ እንዲህ ይላል፣ አካሏ ስለሆነች ቤተ ክርስቲያን ይላል። ጉባኤ፣ ይሄ ጉባኤያችን አሁን የዘረዘርኩላችሁ ሰባቱ የቤተ ክርስቲያን ጉባኤ የክርስቶስ አካል ትባላለች። አካለ ክርስቶስ ትባላለች። ክርስቶስ ራሷ የሆነላት እሷ አካል የሆነች በውስጧ የምንኖር እኛ ደግሞ ሕዋሳት ብልቶች የምንባለን። እቺን ነጥብ ያዙልኝ ስለምፈልጋት ነው። እስኪ ልጠይቃችሁ፣ ቤተ ክርስቲያን አካል ከሆነች በውስጧ የምንኖር ሕዋሳትና ብልቶች ከሆን ምእመናን በእኔና በእናንተ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? እስኪ ንገሩኝ። በአንድ ላይ ወይስ ተለያይተው? በአንድ ላይ አይደል እንዴ የሚሰሩት? ክርስቲያኖች በአካል ውስጥ ያሉ ሕዋሳት፣ በአካል ውስጥ ያሉ ብልቶች በአንድነት የሚሰሩ ከሆነ አካሉ በሆነች ቤተ ክርስቲያን ውስጥ የሚኖሩ ሕዋሳት
መላእክት በደስታ የተሰበሰቡ የአእላፋት መላእክት፣ የጻድቃን መንፈሶች፣ የበኩራት ማህበር፣ የመስተጋድላ ሀገር፣ እነዚህ ሕዋሳት በአንድነት እኮ ነው የምንሰራው ወገኖቼ። እደግመዋለሁ፣ በአንድ አካል ላይ ያሉ ሕዋሳት በአንድ ላይ የሚሰሩ ከሆነ ቤተ ክርስቲያን ውስጥ የሚኖሩ በሰማይ ይኖሩ በምድር አሸናፊ የሆኑ ተዋጊ በላይ ይኑሩ በታች አንድ ላይ ነው የምንሰራው፣ አንድ ላይ ነው የምንኖረው። ሕዋሳት ተለያይተው የማይሰሩ ከሆነ ምዕመናን በቤተ ክርስቲያን ያለን አሁን የጠቀስኩላችሁ በሙሉ በአንድነት ነው የምንሰራው፣ አንድ ላይ ነው። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል። ከመላእክት ሀገር ከመላእክት ሕይወት እየገባን እኮ ነው ምዕመናን። ለዚህ እኮ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ አብረን በቤተልሔም የዘመርነው አብረን መሆን እኮ ስለጀመርን ነው። አብረውን አሉ አብረን ወደ ጻድቃን መንፈሶች ደርሳችኋል። አብረን ምዕመናን። ይህ ምንኛ ያጽናናል! ይህ ምንኛ ያበረታል! ወገኖቼ አንዳንዶች በሞት ምክንያት ይህ ግንኙነት የሚቋረጥ ይመስላቸዋል። እደግመዋለሁ፣ ሞቱ እኮ በቃ አበቁ እኮ በቃ የሉም እኮ በቃ ተቋርጧል እኮ በቃ ሊሉን ይከጅላሉ። ወገኖቼ ምንም እንኳን በአጸደ ነፍስ በብሔረ ሕያዋን በብሔረ ብፁዓን ቢኖርም ቅሉ በሞት ምክንያት ቤተ ክርስቲያን የሚቋረጥ አንድነት የላትም። በሞት ምክንያት አትቋረጥም። ምዕመናን እስኪ ልጠይቃችሁ፣ በሞት ምክንያት ከክርስቶስ አካልነት ይቆረጣሉ? በሞት ምክንያት ከክርስቶስ ሕዋስነት ይለያያሉ? ሞት የክርስቶስን አካል እንዳቆረጠ የትኛው ሞት ነው የቤተ ክርስቲያንን አካል የሚቆራረጠው? ቤተ ክርስቲያን ለዚህ ነው በሞት ምክንያት የሚቋረጥ አንድነት የለንም። በሞት ምክንያት አካለ ክርስቶስ እንደማይቆረጥ ምዕመና። ለዚህ ነው አብረን የምንለው። እነዚህን በሁለት የመጽሐፍ ቅዱስ ኃይለ ቃላት ላስረዳና ትምህርቴን ወደ ማጠቃለል እንደረደራለሁ። ፀሐይ ላይ ብዙ እንዳላስቀምጣችሁ የኔታ ምስላሉ ስሙኝ። አብረን መሆናችን፣ አንድ ላይ መሆናችን፣ አንድ ላይ መስራታችን በሞት ምክንያት የሚቋረጥ ሕይወት እንደሌለን ለማስረዳት እነዚህን ጥቂት ነጥቦች ይዋቸው። የመጀመሪያው የእግዚአብሔር ቃል እንዲህ ይላል፣ በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል ጌታችን። በሞቴ ስሙኝ፣ በአንድ ኃጥእ ንስሐ መግባት በሰማይ ደስታ ይሆናል ይላል። ወገኖቼ አንድ ኃጥእ ንስሐ የሚገባው እኮ በምድር ነው እንጂ በሰማይ አይደለም። እውነት አስብ። በምድር በሚገባው ኃጢአተኛ ምክንያት ንስሐ በሚገባው ኃጢአተኛ ምክንያት በሰማይ ያለችው ጉባኤ ትዘምራለች። እየሰማችሁኝ ነው? ታውቃለች አታውቅም? ታውቃለች። ለዚህ እኮ ነው የምትዘምረው። አንተና እኔ ንስሐ ስንገባ ታውቃለች። ለዚህ እኮ ነው እልል የምትለው። የላይኛ በእኛ መመለሳችን እልል ትላለች። የላይኛ በእኛ መጸጸታችን ትደሰታለች። በአንድ ኃጥእ ንስሐ መግባት በላይ በሰማይ ጉባኤ ደስታ ይሆናል። ለምንድን ነው ደስ ያላቸው? አብረው ስላሉ፣ የቤተ ክርስቲያን ጉባኤና አባላት ስለሆኑ፣ አብረው ስላሉ። ምዕመናን እኛ በአጸደ ሥጋ እነሱ በአጸደ ነፍስ ናቸው እንጂ አብረን ደርሳችኋል የሚለው ይህንን ነው። እነሱ የጨረሱና ያገኙ ናቸው። እኛ መንገድ ላይ ነን እንጂ አብረን።
ተስፋቸውን ያገኙ። እኛስ በተስፋው የምንኖር ነን እንጂስ አብረን ነን። ለዚህ ነው እኮ ደርሳችኋል የሚለን። ምዕመናን ወደ ክርስቶስ ስንደርስ ተጠምቀን፣ ወደ ክርስቶስ ስንደርስ ቆርበን፣ ወደ ክርስቶስ ስንደርስ አምነን ወደዚህ ጉባኤ አብረን ነው የምንደርሰው። ስለሚያዩ እኮ ነው ደስ ያላቸው፣ ስለሚያውቁ እኮ ነው የዘመሩት። አንድ ሁለተኛ ላስረዳችሁ። በሞቴ በሰማይ ያለችው በእኔና በእናንተ ንስሐችን ደስ ይላታል አለ። አብረን ስለሆነ በምድር ያለችው ቤተ ክርስቲያንስ በምን ደስ ይላታል ካላችሁኝ በአንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 እንዲህ ይላል። ስሙኝ በሞቴ ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ስሙኝ ልድገመው። እዩ ቅድም አንድ ቃል ነግሬያችኋለሁ። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አካል ናት። በአካል ውስጥ በቤተ ክርስቲያን ውስጥ የሚኖሩ ከቅዱሳን መላእክት ጀምሮ እስከኛ ድረስ ብልቶችና ሕዋሳት ይባላሉ ብያችኋለሁ። የአካሉ ብልቶች ነን ይላል ኤፌሶን መልእክት ምዕራፍ 5 ቁጥር 20። ስለዚህ ከነዚህ የቤተ ክርስቲያን ጉባኤ ከነዚህ የቤተ ክርስቲያን አባላት አንዱ ሲከብር ሌሎቹ አብረው ደስ ይላቸዋል፣ ያኮርፋሉ፣ ደስ ይላቸዋል፣ ደስ ይላቸዋል። ከብልቶቹ አንዱን የከበረው ግን ሌሎቹ ምን ይላቸዋል? አብረው ደስ ይላቸዋል። ምዕመናን ለዚህ እኮ ነው ሰማዕታትን የሰማዕትነት ቃላቸው ቀናቸውን ስናከብር ለምንድን ነው በዓላቸውን የምናከብረው? ለምንድን ነው ቆመን የምናጨበጭብላቸው? ለምንድን ነው ፀሐይ የተመታን እልል የምንልላቸው? ለምንድን ነው ቅኔ የምንቀኝላቸው? ለምንድን ነው ከበሮ የምንመታላቸው? የኔና የእናንተ ወንድሞቻችን ናቸው። ከብልቶቹ አንዱ ከብሯላ። ርኩሳት መናፍስት፣ የሰማይ ኃይላት፣ አጋንንት ሰራዊትን፣ አላውያን ነገስታትን ድል ስላደረገ ከብልቶቹ ጋር አብሮ ደስ ይላቸዋል። በምድር ያለችው በተጋድሏቸው ጸንተው ሲያሸንፉ ደስ ይላታል። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። አብረን እልል እንላለን። ወገኖቼ ይሄ በጣም ቀላል ምሳሌ ልስጣችሁና ነገሩን ግልጽ ላድርግላችሁ። እስኪ ልጠይቃችሁ። ኃይሌ ገብረስላሴ ከ27 ከ28 ጊዜ በላይ ሪከርድ ሰብሯል። በሞቴ ኃይሌ ሲያሸንፍ እኛ አብረን አላሸነፍንም? አሸንፈናል። ኃይሌ ሲያለቅስ አላለቀስንም? አንብተናል። ኃይሌ ኋላ ሲቀር ልባችን ወደ ኋላ አልቀረም፣ ቀርቷል። ኃይሌ ብቻ ሳይሆን ኃይሌ ኢትዮጵያና ኢትዮጵያውያን ስለሆነ ሲታመም ታመናል፣ ሲያነባ አንብተናል፣ ሸብረክ ሲል ወድቀናል። ለምን? አብረን ሮጠናል። እኛ ነዋ ወገኖቼ። አንዳንዶች እንዲህ አይነቱ ሐሳብ ስለማያውቁት እንዲህ አይነት ቅዱሳንን መስተጋድላን ሰማዕታትን ስናሞግሳቸው፣ ስናከብራቸው፣ ከፍ ስናደርጋቸው እንዳልተቋረጥን ማሳያ መሆናቸው አይገባቸውም። ቅር ይላቸዋል፣ ይበሳጫሉ። እዩ የላይኛዋ በእኛ ንስሐ፣ የታችኛዋ በእነሱ ድል ደስ ይላታል። ብልቶቻችን ናቸዋ። ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል። የቤተ ክርስቲያን አባላት እኛ ደስ ይለናል። ስለዚህ እናጨበጭባለን፣ እንዘምራለን፣ ቀናቸውንም እናከብራለን። እንዴ
ምዕመናን ኃይሌ ላሸነፈው ምን ነው እኛ ደስታችን ካልን እኮ ኃይሌ ብቻ አይደለም እኛ ምንን እኛን ወክሎ ነው የቆመው። ለዚህ እኮ ነው አፍጥጠን የተመለከትነው። ለዚህ እኮ ነው ሲመጣ አንዳንዶቻችን በትከሻችን ሳይቀር የተሸከምነው። ምዕመናን አንዲት የሆነች ይህች የቤተ ክርስቲያን ጉባኤ ድል ያደረገች ቅዱስ ጊዮርጊስን የምታጨበጭብለት የምታሞግሰው የምታከብረው ለምን ይመስላችኋል? ቤተ ክርስቲያን ናታ። እኛም ነና። ይሄንን ትምህርት ለምን የመረጥኩት ይመስላችኋል? ሰሞኑን አንድ ሰው በዚህ በማህበራዊ ሚዲያ ሰምቻለሁ። ጊዮርጊስ እንዲያና እንዲህ የሆነው ኧረ ለራሱ ጉዳይ ነው። እንደውም ሰምቻለሁ ደስ የማይል ቋንቋ ለሃጃው ነው ሲል ሰምቼ ያዝኜ ነው። ክርስትና እንደዚህ ነው። የሮጠው ኃይሌ ኢትዮጵያ ከነበረ የተጋደለው ጊዮርጊስ ቤተ ክርስቲያን አይደለች። ብልቶች ሁሉ ከከበረው ብልት ጋር ደስ ሊላቸው አይገባም። ይሄ ምን ያስቆርፋል? ይሄ ምን ያበሳጫል? ይሄ የራሱ ጉዳይ ያስብላል። ምዕመናን ክርስትናን አያውቋት፣ ቤተ ክርስቲያንን አልተረዷትም። እስኪ እንኳን አይደለም ፍጽምት በሆነችው በአዲስ ኪዳን ስለ አብርሃም ላንሳላችሁ። አብርሃምን እግዚአብሔር እንዲህ አለው፣ ለበረከት ሁን፣ የሚባርኩን እባርካለሁ፣ የሚረግሙንም ረግማለሁ። ለበረከቱን ያለው አይደለምን? እንግዲያውስ አብርሃም ለራሱ ጉዳይ ለሃጃው ይመስላችኋል? ለቋንቋው ይቅርታ እንደው ለሱም ልጠይቅለት እንጂ አይደለም። አብርሃም ለእስራኤልም ጭምር ነው ወገኖቼ። ለዚህ እኮ ነው የአብርሃም ስም ሲነሳ እግዚአብሔር የሚራራው። እስራኤል ምን አሉ? አብርሃምን አስበው፣ ይስሐቅን አስበው፣ ያዕቆብንም አስበው ሲሉት እግዚአብሔርም ሊያደርገው ስላለው ጥፋት ራራ ይላል። አብርሃም ለእስራኤል ለራሱ ጉዳይ ነው አይደለም፣ ለበረከቱና ያለው። ዮሴፍ የእግዚአብሔር መሆኑ ለራሱ ብቻ ይመስላል አይደለም። እናስ ለግብፅ ጎረቤት ሁሉ ሳይቀር ነው የተረፈው። አንተ ክርስትና ይተርፋል፣ ወደ ሌሎች ይሸጋገራል፣ ሌሎችን ይማርካል። ዮሴፍ ለጠሉ ጠላቶች እንኳን ተርፏል። አንተ ለባዕዳን ጎረቤቶች ሁሉ ተርፏል። ስለ ዮሴፍ አቢጃራ እንኳን ሳይቀር ተባርኳል። ለራሱ ጉዳይ ይሄ ወንጌል ነው፣ ወንጌል ነው። ይሄ ክርስቶሳዊ ነው። ወንጌላችን እኮ እንዲህ አይልም። በሞት ላስታውሳችሁ የሐዋርያት የስጋቸው ቅድስ የነፍሳቸው ቅድስና ለስጋቸው የስጋቸው ቅድስና ለነፍሳቸው ተርፎ ለስጋቸው ተርፎ የስጋቸው ለጨርቃቸው የጨርቃቸው ለጥላቸው ተርፎ ታስታውሱ የለ ሕሙማንንና በሽተኞችን እነሱ በሚያልፉበት ቦታ እያመጡ ያስተኟቸው ነበር። ጥላቸው ጨርቃቸው እንኳን ሳይቀር ለሌሎች ይተርፍ ነበር። ለሃጃቸው ለራሳቸው ጉዳይ አይደለም፣ ለሌሎችም ጭምር እኮ ነው። ክርስቶስን የምንመስለው ክርስቶስ ለሁላችን እንደሆነ ቅዱሳን ደግሞ ለሁሉ እኮ ነው የሚሆኑት። በሞቴ አንድ እግዚአብሔር ቃል ጨምሬ ላስታውሳችሁ። ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል፣ ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል አይልምን? እንደ መነኮሳት ትጋሃ ሌሊት እንደ ባሕታውያን መንኖ ጥሪት ለሌለ ለኛ በትራስና በደንገል ለምናንኮራፋ ለምናንቀላፋ ለኛ ጻድቁንና ነብዩን ስንቀበል የጻድቁንና የነብዩን ዋጋ ይወስዳል ነው የሚለው። ዋጋ ይወስዳል ለኛም ጭምር ነው። እግዚአብሔር ፍቅር እኮ ስለሆነ ነው የሚመራ። እውነት እውነት እላችኋለሁ ዋጋው አይጠፋበትም። ይሄ ወንጌል ምንድን ነው? ዋጋው አይጠፋበትም። ጥልቅ ፍቅር እንደነሱ ባይኖረንም፣ ትጋሃ ሌሊት እንደነሱ ባይኖረንም፣ ጥልቅ ሕይወት እንደነሱ ባንጋደልም፣ ነገር ግን ጥቂት በመንገዳቸው ስለዘከርናቸው ስላገዝናቸው እግዚአብሔር ፍቅር ነው
ዋጋቸውን ጥቂት ጥቂት ያካፍለናል። ለራሳቸው ጉዳይ ነው አይደለም። እንዲህ አይነት ምዕመናን ቤተ ክርስቲያን ማለት አሁን ያልኳችሁ ናት። የላይኞቹ በንስሐችን የላይኞቹ በንስሐችን የታችኞቹ በድላቸው አብረን የምንኖር ነን። አብረን ደርሳችኋል እኮ የሚለን ለዚህ ነው። እንደውም አንድ ሊቅ ምን ይላል መሰላችሁ? እንደነዚህ ስላሉ መስተጋድላን ሲናገር እነርሱ ተሰቃዩ፣ እኛ በድላቸው ደስ አለን። እነርሱ ታገሉ፣ እኛ በደስታ ዘለልን። የእነርሱ አክሊል የእኛና የቤተ ክርስቲያን አክሊል ሆነን ይላል። ቤተ ክርስቲያን ይቺ ናት ምዕመናን። ለዚህ እኮ ነው የምንመሰክርላቸው፣ ለዚህ እኮ ነው የምናሞግሳቸው። እንኳን በአዲስ ኪዳን ያሉ አስደናቂ ሰማዕታትን ቀርቶ ወገኖቼ፣ ጻድቁ ኢዮብ እንዲህ ይላል። ምን ይላል? ድሃውንና ችግረኛውን ስለረዳው ፈንታ ይላል መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 አንብቡት። ድሃውንና ችግረኛውን ስለረዳው ፈንታ ይላል ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ ይላል። እንጀራን ቆርሶ ስላበላ ውሃን ቀርቶ ስላረካ ያየችው ዓይን ሁሉ አሞገሰችው፣ መሰከረችለት። ወገኖቼ በረከታቸው ረድኤታቸው ሰናይ ገሪሆሙ ለእለ ይዜኑ ሰናየ ዜና የምስራችን ያወራ ከልዋሪቆን እስከ ደማስቆ የገረገረ የተሽከረከረ የእግራቸው ሸሆና እስኪነቀል ድረስ የተንከራተተ ወንጌልን ያስተማረ እነዚህ የወንጌልን ማዕድ አጠገቡን፣ የእግዚአብሔርን ፍቅር አረኩን። ስለዚህ እናሞግሳቸዋለን፣ ደግሞስ እንመሰክርላቸዋለን። ምክንያት ብልቶቻችን ወንድሞቻችን ናቸው። አንተ ወንድምህን የራሱ ጉዳይ ካልክ ይቅርታ አድርግልኝ ነውረኛ የሆንክ ነው ማለት ነው። ወንድምህን እንኳን ለሃድ የራሱ ጉዳይ ካልክ ችግር አለ ማለት ነው። ግድ የለም ችግር አለ፣ ችግርም አለ፣ ችግርም አለ፣ ችግርም አለ። ለዚህ ነው አባቶቻችን እንደማያስፈልጉን እስክንቆጥራቸው ድረስ የሚያደርሰን ምን ነገር አለ? ምን አደረጉን? ምዕመናን አንድ ሁለት ነገር ብቻ ነግሬያችሁ ላብቃ። ወገኖቼ እንኳን አይደለም ለኔና ለናንተ ለከበረው ሐዋርያ እስከ ሶስተኛው ሰማይ ለተነጠቀው ቅዱስ ጳውሎስ እንኳን የተሰሎንቄ ምዕመናን ጸሎት ያስፈልገው ነበር። ልድገመው፣ የራሳችሁ ጉዳይ ነው አላላቸውም። አፋችሁ ለኔ ደግሞ እንደሚገባ ገልጠው ዘንድ ጸልዩልኝ እያለ ለመናቸው እንጂ ጸሎት የሚገባው ሰው ባይሆን እንኳን እስከ ሶስተኛው ሰማይ የተነጠቀ ቢሆን እንኳን ምዕመናን የምዕመናንን ጸሎት እኮ እንደሚያስፈልገው አምኗል። ያስፈልገናል። የራሱ ጉዳይ የሚባል እኮ አይደለም። ይሄንን እርግጥ አድርጎ የሚያስረዳን አንድ የእግዚአብሔር ቃል አንሳላችሁ። በሞቴ እንዲህ ይላል እዛው አንደኛ ቆሮንቶስ መልእክት ምዕራፍ 12 ላይ ዓይን እጅን ጆሮም እግርን አታስፈልገኝም ሊለው አይችልም ይላል። አንዱ ብልት ሌላውን ብልት የራሱ ጉዳይ ሊለው አይችልም። ዓይን እጅ ጆሮም እግርን አታስፈልገኝም ሊለው አይችልም። ወንጌል እኮ ነው ማነብላችሁ። አንዱ ብልት ለአንዱ ብልት ያስፈልጋል። ለዚህ እኮ ነው አንዱ ብልት ሲከብር ክብር ሲጎናጸፍ ክብር ሞቱ ለጻድቅ በቅድመ እግዚአብሔር በእግዚአብሔር ዘንድ የከበረ ሞት ስለሆነ ክብር ነው የሚባለው። ቅዱስ ዮሐንስ አፈወርቅ እንደውም ፍጽምና አገኙ ነው የሚላቸው። እንዲህ አይነት ጻድቃን ሰማዕታት ሲያርፉ ክብር ነው የሚባለው ወገኖቼ። እንደዚህ ከከበሩት ጋር አብረው ደስ ይላቸዋል። አታስፈልገኝም ሊለው አይችልም እኮ ነው የሚለው። እንዴት ነው ዓይኔ እጄን አታስፈልገኝም ልትለው የምትችለው? የራስ ጉዳይ ብላ ልታባረው የምትችለው? ይሄ ከሆነ እኮ ቅድም እንዳልኳችሁ በአንድነት የማይሰሩ ሕዋሳት እንደሌሉ ሁሉ ከቤተ ክርስቲያን አካልነት የተቆረጡ ከቤተ ክርስቲያን ጉባኤ የወጡ ወንድሞቻቸው እንደማያስፈልጓቸው የናቁ አሁን እነዚህ ክርስቲያን ወገን ይባላሉ። እንደውም ትርጓሜ ወንጌላችን አንድ አስደናቂ ቃል ይናገራል። ምን ይላል? ይሄን ሲተረጉም በጣም ይገርማል።
ራስ ይላል። ይሄ አካል የሆነው ራስ ቅድም ያልኳችሁ ራስ የሆነው ክርስቶስ አይደለም። ይሄ አካል የሆነው ራስ ዓይንን አታስፈልገኝም፣ እጅንም ሂድልኝ፣ እግርንም ጥፋልኝ ቢለው ይላል ራስ ሆኖ አይቀጥልም ይላል። ምክንያቱም ዓይን የለም፣ እግርም የለም፣ እጅም የለም። ራስ ሆኖ አይቀጥልም። ምክንያቱም ራስ ስለሆነ ብቻ ቆለል ሲል ጨፍልቀው ይጥሉታል ይላል። ዓይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ራስ ሆኖ መቀጠል አይችልም። ስለዚህ ለራስ ዓይንም እጅም እግርም ያስፈልጉታል። ማን ነው የራሱ ጉዳይ ብሎ ሊጥለው የሚችለው? ወገኖቼ ቤተ ክርስቲያን ማለት ይችላል። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል የተባለው ለዚህ ነው። ይቆያል። የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከት ረድኤት አይለየን። ስታርተር ብዬ ዋና አላረኩትም አይደል? ይቅር ይበለኝ።